አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን እንዴት ሰነበታችሁ? መወዳ ኦንላይን ጀምሯል። የሰው ልጅ ህይወቱን ለመኖር ህይወቱን ለመግፋት ብዙ አይነት ስራዎችን በየዘመኑ ይሰራል። በየጊዜው የተለያዩ የስራ አይነቶች ይፈጠራሉ። እንደየዘመኑ የሚሆኑ ነገሮች ይመጣሉ። የዛሬ 20 ዓመት ምናልባት አላህ እድሜ ከሰጠን የኔ ስራ ምን ሊሆን ይችላል ብላችሁ አስባችሁ ታውቁ ይሆን? ሜቢ የዛሬ ፕሮግራማችን የወደፊቱ ስራዎች ምን ይመስላሉ የሚለው ይሆናል። ምክንያቱም ከማንኛውም ጊዜ በበለጠ ከማንኛውም ዘመን በባሰ ሁኔታ ዘመኑ በጣም በፍጥነት እየተቀያየረ ነው። ቴክኖሎጂ እጅግ በጣም እያደገ ነው የመጣው። እነዚህ ቴክኖሎጂ እድገቶች ደግሞ የሰው ልጅ ስራዎች ምናልባት አሁን ላይ ያሉ የሰው ልጅ ስራዎችን እያባረሩት በሮቦቶች በኤአይ እና በመሳሰሉት ነገሮች እየተተኩ ይገኛሉ። ነገር ግን ይህ ማለት የሰው ልጅ ስራ ያጣል ማለት ነው? የዛሬው ፕሮግራማችን ይህን የሚመልስ ነው የሚሆነው። ምናልባት የወደፊቱ ሳይንቲስቶች፣ የወደፊቱ ኢንጂነሮች፣ የወደፊቱ የፈጠራ ባለሙያዎች እዚህ ላይ ትኖራላችሁ ብዬ አስባለሁኝ። እናንተስ ለወደፊቱ የዛሬ 20 ዓመት ምን ይዛችሁ መጥታችኋል? ወይም ደግሞ የዛሬ 20 ዓመት የሰው ልጅ የስራ ሁኔታ ምን ይመስላል ብላችሁ አስባችሁ ታውቁ ይሆን? እስቲ በደንብ አስቡበት። ፕሮግራማችን በዋናነት እዚህ ላይ በደንብ ያጠነጥናል። ምናልባት አንድ ጥያቄ ላንሳ። ዛሬ እየሰራሁት ያለው ስራ የዛሬ 20 ዓመት ያሰራኝ ይሆን ወይስ ልጆቼስ ይኖሩበት ይሆን ብላችሁ አስቡ። አሁንም አንድ ደግሞ ጥያቄ ልጨምርላችሁ። ምናልባት ልጆቻችሁ ወይም ደግሞ የልጅ ልጆቻችሁ እንዲሁ አንድ ጥያቄ ቢጠይቋችሁ እናንተ ምን ነበር የምትሰሩት? የእናንተ ስራ ምን ነበር ብለው ሲጠይቁ እኔ ብለን ወደኋላ ተመለስን ደግሞ ስንነግራቸው አስቡት። የዛሬ 20 ዓመት ደግሞ ወደኋላ እንመለስና 1980ዎቹ ላይ ምድራችን ምን ትመስል ነበር? ምን አይነት የስራ ኦፖርቹኒቲዎች ነበሩ ብለን ብናስብና ይህን ለልጅ ልጆቻችን ስንነግራቸው እንዴት እንደሚገረቡ አሁንም ማሰብ አይከብድም ብዬ አስባለሁ። ምናልባት አሁንም አንድ ደግሞ ጥያቄ ልጨምርላችሁ። የ1980ዎቹ ላይ እንዲሁ ስለ ፊውቸር የሆነ ሰው ተነስቶ አስበው የዛሬ 20 ምናምን ዓመት በኋላ የሰው ልጅ ካሜራ ፊት ለፊት ቆሞ እየሳቀ እየደነሰ እየጨፈረ ገቢ ማግኘት ይችላል፣ ኪስ ውስጥ በሚያስቀምጣት ትንሽዬ እቃ ከሰው መገናኘት፣ ፊቱን እየተያየ ማውራት ይችላል ብሎ ቢነግራችሁ ምን ነበር የምታስቡት? ብዙ ሰው ይስቅባቸዋል። ብዙ ሰው ይሄ ነገር የማይቻል ነው ብሎ ይላቸው ይሆናል። ነገር ግን በአሁኑ ሰዓት ሁሉም ሰው የሚያውቀው ሁላችንም እጃችን ላይ ባሉት ስልኮች አማካኝነት ቪዲዮ ኮንፈረንስ፣ ቪዲዮ ቶክ የመሳሰሉ ነገሮችን በቀላሉ እየሰራንበት እንገናኛለን። ዩቲዩብ የቅርብ ጊዜ ቴክኖሎጂ ነው። በሰው ልጆች ዩቲዩብን በደንብ እየተጠቀሙበት ዩቲዩብ ላይ ገቢ እያገኙበት ይገኛሉ። ከዛም በዘለለ ደግሞ ቲክቶክ ማንኛውም ሰው እንደፈለገ እያወራና እንደፈለገ ብቻ እዛ ቦታ ላይ እየሆነም ገቢ እያገኝበት ይገኛል። ይህ ነገር ግን የዛሬ 20 ዓመት አካባቢ የማይታሰብ የስራ ምንጭ ወይ ደግሞ የገቢ ምንጭ ይሆናል ተብሎ መገመት ነበር። ወደፊትም ደግሞ ስንሄድ ልክ እንደዛው ምናልባት የወደፊቱ ስራዎች አሁን ላይ ኤግዚስት አላደረጉም ወይም ደግሞ አልተፈጠሩም ይሆናል። ያ ማለት ግን ፊውቸር የለም ማለት አይደለም። ፊውቸር ማለት ወደፊት የሚመጡ ነገሮች በአጠቃላይ የሰው ልጆች አሁን ላይ ያሉት የሚሰሯቸው ስራዎች የነዛ ውጤቶች ናቸው። እኛ ብንሳተፍበትም ባንሳተፍበትም የፈጠራ ባለሙያዎች፣ ኢንጂነሮች፣ ሳይንቲስቶች የሚሰሯቸው ስራዎች ፊውቸርን ዲተርማይን ያደርጋሉ። ከዚህ በኋላ ሊመጡ የሚችሉ የስራ ሁኔታዎችን በቀላሉ መግለጽ ይችላሉ ማለት ነው። ስለዚህ ሮቦቶች፣ አርቲፊሻል ኢንቴሊጀንስ እና የመሳሰሉት ነገሮች ስራችንን ይወስዳሉ ብለን ምንሰጋ ከሆነ ምንድን ነው ማድረግ ያለብን? የወደፊት ውስጥ የስራ እድል የዛሬ 20 ዓመት ምን አይነት የስራ እድል ሊኖር ይችላል ብለን ብናስብ የመጀመሪያው ኤአይ ኢንጂነር ነው። ኤአይ አርቲፊሻል ኢንቴሊጀንስ ኢንጂነሮች ይፈልጋል። አርቲፊሻል ኢንቴሊጀንስ ከሰው ልጅ በተሻለ መልኩ ቋንቋን ይተረጉማል፣ ፌስ ሪኮግናይዝ ያደርጋል፣ ዶክተሮችን መርዳት ይችላል፣ ቪዲዮ ሪኮመንድ ያደርጋል፣ ሳይንቲስቶችን አሲስት ያደርጋል። እጅግ በጣም ብዙ አሁን ላይ ከምናውቃቸው በላይ ብዙ ነገሮችን መስራት ይችላል። ነገር ግን ይሄን እንዲያደርግ ማን የሰራው? ኤአይን ማን ነው ክሬት ያደረገው? የሰው ልጅ ነው። ኤአይን እንዲሰራ እንዲስተካከል ብዙ ነገሮችን እንዲማር እንዲያውቅ የሚያደርገው የሰው ልጅ ነው። ያም ሰው ልጅ መሆን መቻል ማለት ነው። እዛ ቦታ ላይ ግዴታ የሰው ልጅ ያስፈልገናል። ኤአይ ፕሮብሌሞችን ሶልቭ እንዲያደርግ የሰው ልጅ አርቲፊሻል ኢንቴሊጀንስን ማስተማር መቻል አለበት። ምናልባት አርቲፊሻል ኢንቴሊጀንስ ብዙ ነገሮችን አናላይዝ አድርጎ በሰከንዶች ማወቅ ይችላል።
ግን የሰው ልጅ ደግሞ የሚሰራቸውን ስራዎች ማድረግ ማይችልባቸው ሊሚቴሽን አለበት። እዛ ቦታ ላይ ተገኝቶ ያንን ሶልቭ በማድረግ ሜቢ የወደፊቱ አንድ የስራ እድል ሆኖ ሊገኝ ይችላል። ከዛ ቦታ ራስን ብቁ አድርጎ መገኘት ግድ ይለናል ማለት ነው። ተማሪዎች ምናልባት በዚህ መሀል ትኖር ትችላላችሁ። ምናልባት አርቲፊሻል ኢንተለጀንስን ተጠቅመን ምን ስራ የሚል ጥያቄ ልታነሱ ትችላላችሁ። አንድ ጥያቄ ልወርላችሁና ወደ ቀጣዩ የስራ እድል አነሳለሁኝ። የአርቲፊሻል ኢንተለጀንስ መስራት ትችላላችሁ፣ ብቃቱ አላችሁ፣ አሁን ወደ ስራ ግቡ ብትባሉ ምንድን ነው ልትሰሩ የምትችሉት? ምናልባት የቤት ውስጥ ስራ ማገዝ የሚችል አንድ አርቲፊሻል ኢንተለጀንስ ኦር ላንጉጅን ቋንቋን መተርጎም የሚችል ምናልባት አሁን ላይ ዓለም ላይ ያሉ የአርቲፊሻል ኢንተለጀንስ የማያውቋቸው የሆኑ ቋንቋዎችን መተርጎምና መረዳት ማስረዳት የሚችሉ አርቲፊሻል ኢንተለጀንስ መስራት ትችሉ ይሆን? ይቻላል። ገበሬዎችን መርዳት የሚችልስ አርቲፊሻል ኢንተለጀንስ ይቻላል። ዶክተሮችን ማገዝ የሚችል አሁንም ይቻላል። አስቡበት። ምናልባት አንድ ቀን ያ ሰው እናንተ ትሆኑ ይሆናል። ሌላኛው የስራ እድል ሳይበር ሴኩሪቲ ስፔሻሊስት ነው። ሳይበር ሴኩሪቲ ብሎ ማለት እንዲሁ አንድን ከተማ አስቡት። ምናልባት አዲስ አበባን አስቡትና እዚህ አዲስ አበባ ላይ ምንም ፖሊስ የለም፣ ትራፊክ ፖሊስ የለም፣ የህግ አስከባሪ የሚባል ነገር የለም። ሙሉ በሙሉ ከተማዋ ለተወሰኑ ቀናት ክፍት ሆና ተለቀቀች ብላችሁ አስባችሁ ብታስቡት ይህ ከተማ ምን አይነት ከተማ ነው ሊሆን የሚችለው? ለመኖር ምቹ ይሆናል ብላችሁ ታስባላችሁ? የሰው ልጅ በእርግጥ በጣም ትንሽ ጥገበኛ ነው። ድንበሮችና ገደቦች ከሌሉበት የሚከለክሉት ነገሮች ከሌሉበት ድንበር ያልፋል። ይህን ደግሞ ለመከላከል አሁን የጠቀስኳቸው የህግ አካላት ያስፈልጋሉና እነዚህ የህግ አካላት በሌሉበት ሁኔታ ከተማዋ ሙሉ በሙሉ ጤናማ ከተማ አትሆንም። ይህም ማለት በሳይበር ላይ ኢንተርኔት ላይ መረጃችን ዲጂታል በሆነው ዓለም ላይ ተመሳሳይ ኮንሰፕት ነው ያለው። እዚህ ዓለም ላይ መረጃዎች ከቦታ ቦታ ሲንቀሳቀሱ አየር ላይ ሲሄዱ ዲጂታሊ ሙቭ ሲያደርጉ እነዚህ ነገሮች መጠበቅ የሚችል የሆነ ኃይል ያስፈልጋል። ይህም ሳይበር ሴኩሪቲ ስፔሻሊስት ማለት ነው። ሳይበር ሴኩሪቲ ላይ ብዙ አይነት ስራዎች መሰራት ይችላሉ። ብዙ የስራ ኦፖርቹኒቲዎች አሉ። ምክንያቱም ሁሉም ነገራችን ወደ ዲጂታል እየተቀየረ ነው ያለው። ከዚህ በኋላም ብዙ ነገር ምናልባት አሁን ከተቀየረው በላይ ሌሎች የተቀየሩትም ነገሮች የቀሩትም ነገሮች ወደ ዲጂታል መቀየራቸው አይቀርም። ይህ ሲሆን እንደ ሀገር እንደ ኢትዮጵያ እንኳን አሁን ስናስበው ሙሉ በሙሉ የፋይዳ መታወቂያ ይኖረናል። ከዛ ባንካችን ከፋይዳ ጋር የተያያዘ ነው። ስልካችን ከፋይዳ ጋር የተያያዘ ነው። ነገሮቻችን በአጠቃላይ ከፋይዳ ጋር የተያያዘ ነው። የኔን ፋይዳ ከዲጂታል ዓለሙ ጋር እኔ ማንነቴን ተገናኝቶ ተሳስሮ ነው የተቀመጠው። አንድ ቦታ ላይ የተፈጠረ ሚስቴክ ወይም ደግሞ ስህተት ወይም ደግሞ ክፍተት ሌሎች ነገሮችን ለማበላሸት እጅግ በጣም ቀላል ነው። ስለዚህ ጥንቃቄ እጅግ በጣም ያስፈልጋል። ሀከሮች በሚገርም ሁኔታ ዲጂታል ዓለም ላይ ያሉ የዘራፊዎች መንታፊዎች በየቀኑ ብዙ አይነት ሙከራዎችን ነው የሚያደርጉት። ምናልባት አንድ ሀገር ለሰዓታት የሆነን ሲስተም ብሬክ ለማድረግ ወይም ደግሞ አልፎ ሰብሮ ለመግባት ለሰዓታት ሊለፋ ይችላል። በሚገርም ሁኔታ የሆነ ሰው ፓስወርዱን አሁንም 1 2 3 4 5 6 አድርጎ ያስቀመጠን ይሆናል። በእርግጥ እናንተ አድርጋችሁ ከሆነ እጅግ በጣም ከባድ የሆነ ስህተት ነው። ፓስወርዳችሁን ቼክ አድርጉ። ሌላኛው የስራ ኦፖርቹኒቲ አሁንም ከዚሁ ቴክኖሎጂ እየመጣ ቴክኖሎጂ የሰውን ልጅ ህይወት የሰው ልጅ አሁን ላይ ያለውን ኤግዚስት ያደረገውን የስራ ሁኔታ እየነጠቀው ቢሆንም ፊውቸር ደግሞ ሊመጣ የሚችል የስራ ኦፖርቹኒቲ ድሮን ኦፕሬተር መሆን ማለት ነው። ድሮን ኦፕሬሽን ድሮኖች በሆነ ዘመን ላይ የመጫወቻ ነበሩ። ቀስ እያሉ ግን ቴክኖሎጂያቸው እያደገ ሲመጣ የሰው ልጅ የስራ አንድ አካል እየሆኑ መጥተዋል። በአሁኑ ዘመን በድሮን ሊሰሩ የሚችሉ እጅግ በጣም ብዙ ስራዎች አሉ። ከነዛ ውስጥ ዲሊቨሪ አለ። ለምሳሌ እቃን ከቦታ ቦታ ማድረስ፣ የሰው ልጅ መድረስ ማይችሉባቸውን ቦታዎች ላይ መገኘትና ከዛ መረጃዎችን መውሰድ፣ ገበሬዎችን ማገዝ፣ ፎቶግራፍ ማንሳት፣ ቪዲዮ መቅረጽ የመሳሰሉ ነገሮች ኮንስትራክሽን ካምፓኒዎች ላይ ብዙ አይነት አገልግሎቶችን እየሰጡ ይገኛል። ኢነርጂ አካባቢዎች ላይ እንደዚሁም ኢመርጀንሲ ሪስፖንስ የመሳሰሉ ነገሮች ለሳይንቲስቶችን እጅግ በጣም ብዙ ጥቅም ያላቸው ድሮኖች በአሁኑ ሰዓት በዓለማችን ላይ ይገኛሉ። እነዚህ ድሮኖችን ደግሞ ኦፕሬት ማድረግ የሚችል የሰው ኃይል ይፈልጋሉ። ሜቢ የሆነ ዘመን ላይ ስንመጣ በአሁኑ ሰዓት የመኪና ድራይቨር እንዳለ ሁሉ የድሮን ኦፕሬተርም በዛኑ ልክ የሚያስፈልግበት ዘመን መምጣቱ አይቀርም። ሌላኛው የስራ ኦፖርቹኒቲ ወደፊት የዛሬ 20 ዓመት አካባቢ ምናልባት አሁንም ያስፈልገናል። በእርግጥ ሪኒዌብል ኤነርጂ ወይም ታዳሽ ኃይልን
መስራት የሚችሉ ኢንጂነሮች እጅግ በጣም አለማችን ያስፈልጉታል። ከአሁኑ ዘመን በበለጠ ደግሞ ወደፊት ቴክኖሎጂ እያደገ ሲመጣ ያኔም ታዳሽ ኃይሎች ግድ ይላሉ። ምክንያቱም ቴክኖሎጂ ላይ ያሉ ነገሮች በተለይ ኤሌክትሮኒክስ ነክ የሆኑ ነገሮች በአጠቃላይ ኤሌክትሪክ ይፈልጋሉ፣ ኃይል ጉልበት ይፈልጋሉ። ይህን ኃይልና ጉልበት ደግሞ ከሆነ ቦታ መመንጨት መቻል አለበት። ይህ የመነጨው ኃይል ምድራችንን መበከል የለበትም፣ ክሊን የሆነ ኢነርጂ መሆን አለበት። ለዛ ታዳሽ ኃይል ግድ ይላል። ታዳሽ ኃይል ብለን ስንል የሶላር ሲስተም ሊሆን ይችላል፣ የንፋስ ኃይል እንዲሁም የተገኘውን ደግሞ ኢነርጂ ስቶር አድርጎ ማስቀመጥ የሚችል። በነገራችን ላይ ፀሐይ የምታመነጨው ከፀሐይ የሚገኘው ኃይል ምድራችንን ሙሉ በሙሉ ሰርቪስ አገልግሎት መስጠት የሚችል በቂ የሆነ የፀሐይ ኃይል እያገኘናል። ከበቂም በላይ የሰው ልጅ ከሚፈልገው በላይ ከፀሐይ ብርሃን ኃይል ማግኘት እንችላለን። ነገሩ ያን የተገኘውን ኃይል እንዴት ወደ ጥቅም እናውለው የሚለው ነው። የተገኘውን ኃይል እንዴት ደግሞ አጠራቅመን ፀሐይ በሌለበት ሰዓት እንዴት ጥቅም ላይ እናውለው የሚለው ነውና ይህ ቦታ ላይ ወር ደግሞ ይህን ፊልድ ላይ መስራት የሚችል ሪኒዌብል ኤነርጂ ላይ መስራት የሚችል ኃይል ወይም ደግሞ ጉልበት የሰው ልጅ አሁንም የዛሬ 20 ዓመት አካባቢ እጅግ በጣም ተፈላጊ የስራ ችሎታ ሆኖ መቀጠል ይችላል ማለት ነው። ሌላ አሁንም የሰው ልጅ ደግሞ የሚያሰጋው በጣም የሚያስፈራው ጉዳይ ማለት ነው ሮቦቲክስ ነው። ሮቦቲክስ በአሁኑ ዘመን የሰውን ልጅ ስራዎች እጅግ በጣም እየነጠቁ ሮቦቶች በሁሉም ቦታ ላይ እየገቡ ይገኛሉ። ከቤት ጽዳት ጀምሮ እስከ ፋብሪካ ስራዎች፣ ፋብሪካ ላይ መኪናዎችን መገጣጠም ሊሆን ይችላል፣ ቤት ውስጥ ቤትን ማጽዳት ሊሆን ይችላል፣ መንገድ ላይ እቃዎችን ማድረስ ሊሆን ይችላል። ምናልባት እንደ ትራፊክ ሆነው ሊያገለግሉ ይችላሉ። ስራ ሊባል የሚችል ነገርን በአጠቃላይ ሮቦቶች የሰውን ልጅ እየተኩ ይገኛሉ። የውጭው ዓለም ላይ አንዳንድ ቦታዎች፣ አንዳንድ ካፌዎች ምንም አይነት የሰው ንክኪ በሌለበት ካፌ ሙሉ በሙሉ አገልግሎት እየሰጠ ይገኛል በሮቦቶች በመታገዝ። አንዳንድ ሆቴሎች የሆቴል ሰርቪሱን የሩም ሰርቪሳቸውን በሮቦቶች እየተኩ ይገኛሉ። እያለ የሰው ልጅ ታዲያ ምን ይስራ? ደግሞ የሰው ልጅ በሮቦቶች ስራው ተነጠቀ አይደል እንዴ ልትሉ ትችሉ ይሆናል። እዚህም ጋር አንድ ጥያቄ ማንሳት እንችላለን። ማን ነው ሮቦቶችን የሰራቸው? ሮቦት ሲበላሽ ማን ነው የሚጠግነው? የተበላሸውን ሮቦት ሌላ ሮቦት ይጠግነው ይሆን? ያኛውስ? ሁለተኛውስ? ሶስተኛውስ? አራተኛውስ ቢበላሽ ማን ነው? ሮቦቶች ቢሳሳቱ ማን ነው ጋይድ የሚያደርጋቸው? በነገራችን ላይ ሮቦቶች ሮንግሊ ወይም ደግሞ በተሳሳተ መልኩ ፕሮግራም ቢደረጉና የተሳሳተ ኮድ ቢሰጣቸው 1000 ጊዜ በደንብ በትክክል እርግጠኛ በሆነ ሁኔታ ሊሳሳቱ ይችላሉ። የሚሰሩት ስራ ሙሉ በሙሉ የተበላሸ ግን እነሱ ፐርፌክት ነው ብለው አስበው ሊሰሩት ይችላሉ። ምክንያቱም ኮዳቸው የተበላሸ ስለሆነ። እዚህም ጋር የሰው ልጅ ያስፈልገናል። የሰው ልጅ ከሮቦት በላይ ማሰብ፣ ማስተንተን፣ መስራት የሚችል አካል ስለሆነ ሮቦቶች በሚበላሹበት፣ በሚሳሳቱበት፣ እርስ በራሳቸው በሚጋጩበት፣ እየሰሩ ያሉትን ነገር በማያውቁበት ሁኔታ ላይ የሰው ልጅ ጣልቃ ገብቶ ነገሮችን ማስተካከል ይችላል። ሮቦቲክ ላይ ሮቦት ኢንጂነር ኦር ደግሞ ሮቦት ቴክኒሻን ሆኖ መስራት መቻልን አንደኛው የወደፊቱ የስራ እድል ሆኖ ይመጣል ተብሎ ይታሰባል። ሌላኛው የስራ እድል ደግሞ የስፔስ ነው። ስፔስ ላይ ያሉ የስራ እድሎች ወደፊቱ በደንብ ይኖራሉ ተብሎ ይታሰባል። ምናልባት ሳተላይት ኢንጂነር መሆን፣ ስፔስ ሳይንቲስት መሆን፣ ሚሽን ፕላነር መሆን፣ ጨረቃ ላይ ኮንስትራክሽን ኢንጂነር ሆኖ መስራት፣ እነዚህ ነገሮች አሁን ላይ ስናነሳቸው በጣም የሚገርሙና የማይታሰቡ ሊሆን ይችላሉ። በነገራችን ላይ እነዚህ የጠቀስኳቸው ፊልዶች በአሁኑ ሰዓት የሆኑ ሰዎች እየሰሯቸው ያሉ ምድር ላይ ያሉ ስራዎች ናቸው። ወደፊቱ ደግሞ የሰው ልጅ ከምድር አልፎ ወደ ማርስ ስፔስ በደንብ እየሄደ ሲመጣ ብዙ የስራ እድሎች ወይ ደግሞ ብዙ የስራ ኦፖርቹኒቲዎች አብሮት ይመጣሉ። ሌላኛው የስራ እድል እንደ ሀገርም እንደ ኢትዮጵያም ልንጠቀምበት ወይ ደግሞ በደንብ ልናስብበት የሚገባው የግብርና ጉዳይ ነው። ግብርና ሀገራችን የጀርባ አጥንት ሆኖ ያለ ፊልድ ነው። ያለ ገበሬ መኖር አይቻልም። ግብርናን ደግሞ ስማርት ማድረግ፣ ስማርት አግሪካልቸር ላይ ደግሞ ኤክስፐርት መሆን፣ እዛ ቦታ ላይ የፊውቸር ፋርሚንግ የወደፊቱ ግብርና ሊይዛቸው የሚችሉ ወሳኝ የሆኑ ነገሮች አሉ። ድሮን ሊኖረው ይችላል፣ ሴንሰሮች ይኖራሉ፣ ሳተላይት ይጠቀማል፣ አርቲፊሻል ኢንቴሊጀንስ ይጠቀማል፣ ስማርት ኢሪጌሽን ሲስተም ይጠቀማል። እነዚህ ነገሮች አንደርስታንድ ማድረግና እነዚህ ነገሮች ላይ መስራት መቻል ተፈላጊ የሆነ የሙያ ፊልድ ሆኖ መምጣቱ አይቀርም።
ምክንያቱም በአሁኑ ሰዓት ገበሬዎች ከበሬ አልፈው ወደ ትራክተር እየተጠቀሙ ይገኛሉ። የሆነ ዘመን ላይ ደግሞ ከትራክተር በላይ ኮምፒውተር የሚጠቀሙበት ዘመን መምጣቱ አይቀርም። ይህ ሲሆን ደግሞ እነዚህን ነገሮች ኦፕሬት ማድረግ፣ እነዚህን ነገሮች ላይ መሰልጠን፣ ማስተማር፣ እነዚህን እቃዎች ማቅረብ፣ እነዚህን እቃዎች ለገበሬው በቀላሉ የሚጠቀምባቸው እንዲሆኑ ማስቻልና የመሳሰሉ ጉዳዮች አሁንም አዲስ የስራ እድል ሆነው መምጣታቸው አይቀርም። ቀድሞ መገኘት መቻል ግን ይህን እድል ተጠቃሚ ለመሆን እጅግ በጣም ያሰፋዋል። ሜቢ ወደኋላ እንሄድ እስቲ። የዛሬ 20 ዓመት ወደ ኋላ ስንሄድ የሰው ልጅ እንዴት ነበር የሚሰራው? ኦር ደግሞ ልጆቻችን ሲጠይቁን ባባ በእናንተ ጊዜ ዩቲዩብ እንዴት ነበር የሚያዩት ብለው ሊጠይቁን ይችላሉ። ዩቲዩብ የእነሱ ዘመን መሆኑን የራሱትና የእኛ ዘመን አስመስለው ሊያመጡት ይችላሉ። በእኛ ዘመን ቴሌቪዥን የሚባል ነገር ነበር፣ ቦርጫም ነበር እንዲህ ሰፊ የሆነ እሱም በሳምንት አንድ ቀን ምናምን እያልን ነበር ዲስከስ ልናደርጋቸው የምንችለው። ልክ እንደዚሁም ስራዎችም የዛሬ 20-30 ዓመት ወደኋላ ስንሄድ አሁን እኛ የምንሰራቸው ስራዎች እኔ እየሰራሁት ያለሁት ስራ ያኔ ሙሉ በሙሉ አልነበረም። 10ኛ ክፍል ስጨርሱላ ያልነበረ የስራ ፊልድ ላይ ነው ያለሁት። ወደፊትም ልክ እንደዛው እኛ ወደ እርጅናው ስንሄድ የአሁኑ ወጣቱ ትውልድ ደግሞ ለስራ ብቁ ሆኖ ሲመጣ ሊኖሩ የሚችሉ የስራ እድሎች እጅግ በጣም ተለዋዋጭና መልካቸው የተቀያየረ ይሆናል። ለዛ ደግሞ ራስን ዝግጁ አድርጎ መጠበቅ፣ ሁሌም ተወዳዳሪ ሆኖ መገኘት ማምለጫው መንገድ ነው። ለዛሬው እዚህ ላይ ያበቃለሁ። እንግዲህ ተመልካቾቻችን መልካም የስራ ዘመን ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።